ለማህሌቱ ነይ ብለን የጠራናት መብርሃን የትሆን የምትመጣው የመብርሃን የአስራት ሀገር በሆነችው በመድረ ኢትዮጵያ ጥላቻ ነክሶ የሀገሬው ህዝብ መኖሪያን ገሸገሸበት ጊዜ ላይ ደርሰናል። ይህ መራ ግብርም ጥብቅ መልእክት ታዘልና አደገኛውን የጦርነት ሴራ ያጋለጠ መረጃን የያዘ በመሆኑ ሁሉም ኢትዮጵያዊ በጥንቃቄ አድምጠው። ሰላምና ጤና ለእናንተ ተመኘን። ውድ የጊዜ ሚዲያ ቤተሰቦቻችን በዛሬው ዝግጅታችን የሰሜኑ ጦርነትን በተመለከተ የተጠነሰሰውን ሴራ ይፋ የሚያወጣ መረጃ ይዘንላችሁ ቀርበናል። እስከ ዝግጅታችን ፍጻሜ ሰናይ ጊዜ። አስፈሪው ጦርነት የሚያበቃ አይመስልም። በዚህ ጦርነት ታዲያ የአማራ ወይንም የትግራይ ህዝብ ብቻ የሚያልቅ አይምሰለን። የሚያልቀውና የሚጎዳው የኢትዮጵያ ኦርቶዶክስ ተዋህዶ ህዝብ ነው እንጂ። በድጋሚ እንጠይቃለን። በድጋሚ አሁንም ድምጻችንን ጮክ አድርገን እንናገራለን። የአማራና የትግራይ ህዝቦች ተዋግተው ቢተላለቁ ማንም ያልቅ ይመስላችኋል? የአማራ ወይንም የትግራይ ህዝብ የሚያልቅ አይምሰላችሁ። የሚያልቀውና የሚጎዳው ሀገር የሆነችው የኢትዮጵያ ኦርቶዶክስ ተዋህዶ ህዝብ ነው። በዚህም በውጭና በውስጥ ኦርቶዶክስ ተዋህዶ እንድትጠፋ ቀን ከሌት የሚደክሙ አላሚዎች ህልማቸው እውን ሆኖ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ደግሞ የብዙ ሀገራት እጣ ፈንታ እንዲደርሳት እየሆነ ነው። በየመን፣ በግብጽ፣ በሶሪያና በቱርክ እንዲሁም በተለያዩ ሀገራቶች እንደተፈጠረው በኢትዮጵያ ሀገራችንም እንዲሆን እየተፈጠረ ነው። በእነዚህ ሀገራት እንደ ኢትዮጵያ ሁሉ በጊዜው በርካታ ኦርቶዶክሳውያን ነበሩ። አሁን ላይ ግን እንደምናውቀው በአንዳንዶቹ ሀገራት ኦርቶዶክሳውያኑ ከናካቴው ጠፍተው በአንዳንዶቹ ደግሞ ሊጠፉ ደርሰው በሌሎቹ አካባቢዎች ደግሞ ቁጥራቸው እጅግ ቀንሶና በመከራ ውስጥ ሆነው ይኖራሉ። አሁንም ከምድራዊውና ከጊዜያዊ ቁስና ከዘር ከብሔር ጣዖት አምልኮ ወጥቶ በሰማያዊውና በዘላለማዊው ሀሳብ ሆኖ አርቆ እንደ ቅዱሳን ሰዎች እንደ ቅዱሳን አባቶቻችን የሚያስብ ትውልድ የማይገኝበት ጊዜ በመሆኑ የማይገኝበት ጊዜ ቢሆንም እግዚአብሔር አምላክ ግን ከፈቀደ ውጭ የሚሆን አንዳች ነገር አይኖርም። ብቻ ሁሉም በሚያደርገው ነገር ክፉ ሀሳቡ ራሱ ለራሱ ምስክር ሆኖ በእውነት ፍርድ ላይ እንደሚቀመጥ እናምናለን። ለሌሎች መልካምነትና አንድነት አርአያ መሆን እየቻልን ግን ለምን? ውድ የጊዜ ሚዲያ ቤተሰቦቻችን ልብ ብለን ልናስብ የሚገባን አንድ ትልቅ ጉዳይ አለ። የአማራና የትግራይ ህዝብ ጉዳይ የኢትዮጵያ ህልውና ጉዳይ ነው፣ የቤተ ክርስቲያንም ጉዳይ ጭምር። የአማራና የትግራይ ህዝቦች ችግር ወይንም ጦርነት የኢትዮጵያ ፈተና ነው። የኢትዮጵያ በሰላም መቀጠልና ለመቀጠልም ጉዳይ በመሆኑ ሁሉም ኢትዮጵያዊ ሊያሳስበውና በቃ ሊል ይገባል። ሁለቱ ክልሎች ሰላም ከሌላቸው ኢትዮጵያ እንደምትታመስ ቤተክርስቲያንም ላይ ጠላቶቿ እንደሚሰለጥኑባት አንዘንጋ። አማርኛና ትግርኛ ከአንዱ ከግዕዝ ቋንቋ የተወለዱ ወይንም ደግሞ የሁለቱ አባታቸው የታላቁ ግዕዝ ልጆች መሆናቸው እየታወቀ ፖለቲከኞችን ተከትሎ የልዩነትን ስብከት ከማን የተማር ነው? ከጥንት ጀምሮ ስለ ሀገራዊ ጉዳይም ሆነ ሃይማኖታዊ ችግሮች ትግራይና የአማራ ህዝብ በተሰለፈበት ያልተሰለፈ ኢትዮጵያዊ የታለ? በአንድነት ሆነው የሚጠበቅባቸውን የህይወት መስዋዕትነት በመክፈል ቺን ሀገርና ሃይማኖት አባቶቻችን አቆይተውልን ነበር። የአማራና የትግራይ ህዝብ ድል የኢትዮጵያም ድል ነበር። የአማራና የትግራይ ህዝብ ጀግንነት የኢትዮጵያውያን ጀግንነት ነበር። በየትኛው የታሪክ ዘመን ይሆን እነዚህ ሁለት ብሔሮች የጋራ ታሪክና ድል ለኢትዮጵያ ሀገራቸው ያልሰሩና ያልመሰረቱ? በየትኛውስ ታሪክ ነው ለዚች ሀገርና ሃይማኖት በአንድነት መስዋዕትነትንስ ያልከፈሉ? ወቅታዊ ፈተናዎቻችንና ነገሮቻችን ሁሉ ለምን ሆኑ ብለን መጠየቃችን ቂልነት እየመሰለን እስካሁን ዝም ብለናል። ምክንያቱም ፖለቲካ በመካከላችን ያሳደረው መጥፎ ጠባሳ እናውቃለንና። ነገር ግን የትግራይና የአማራ ህዝብ ምን አደረገ? የትግራይ እናትስ ምን አደረገች? የአማራ እናትና አባትስ ምን በደሉ? እስቲ ሁላችንም ለአንድ አፍታ እናስብ። ማን ነው ማንን የሚወጋው? የትኛው ጦር ነው ከየትኛው ጦር ጋር ውጊያን የሚገጥመው? የቷ ኢትዮጵያ ናት ልጆቿን ለመቅላት ሰይፍንስ የመዘዘችው? ከማንስ ነው ራሳችንን የምንከላከለው?
ጠላትን ለመርታት በአንድነት የዘመቱ ጀግኖች አባቶቻችን ዛሬ ላይ ወንድም ወንድሙን ሊወጋ ከጠላት ጋር ተባብረው ሲመለከቱ ይህንን ጉድ ሲያዩ ምን ይሰማቸው ይሆን? የዛሬቱን ኢትዮጵያ ማንነት በጥበብ በስልጣኔ እንዲሁም በጀግንነት የሰራችው ቤተክርስቲያን እናት ተዋህዶ ዛሬ ላይ የልዩነት የመከፋፈል ምሳሌ ሆና ስትቀርብ ምን ያህል ቅስማችን ይሰበር ይሆን? በስደቷ ጊዜ ከድካሟ አርፋ ሰላምን ያገኘችባት መብርሃንስ ዛሬ ይህንን ጉዳችንን ስታይ አያይ ይቺ የአስራት ሀገር ኢትዮጵያ አይደለችም ትለን ይሆን? በማህሌቱ ነይ ብለን የጠራናት መብርሃንስ የት ይሆን የምትመጣው? ወንድም ወንድሙን ወደሚወጋበት ሀገር ወይንስ የአባቶቹን ክብር ለገንዘብ ብሎ የሚለውጥ ህዝብ ባለበት ሀገር? እናስተውል እንጂ ጎበዝ። ያኔ እነዚህን ሁለት ብሔሮች ለመከፋፈልና ለመለያየት የተሰራው ሴራ ሁላችንም በግልጽ እናውቀዋለን። እነዚህ ሁለት ህዝቦች በደም የተሳሰሩ ሆነው ዝምድናቸው እንኳን ቢቆጠር 3 ጉልበት እንኳን የማይራራቁ በችግር ጊዜ እንኳን የሚበዳደሩ በደስታ አብረው የሚደሰቱ የጋራ ጠላታቸውን ያንበረከኩ መሆናቸው እየታወቀ በአንድ መዝሙር ያሸበሸቡ በአንድ ጽዋ አብረው ወተት የጠጡ ህዝቦችን ለመለያየት ብዙ ተጉዞ ነበር። ነገር ግን ዛሬ ላይ ደግሞ እነዚህን ሁለት ህዝቦች መለያየቱ ቢያቅተኝ አንድ አድርጌ ኢትዮጵያ ያለው መውጋት እነሳለው የሚል ሴራ ተጠንስሶ በኢትዮጵያ ሀገራችን ላይ አጉል የሆነ የጦርነት ስትራቴጂም እየተቀመረባት ይገኛል። እነዚህን ለኢትዮጵያ ሀገራቸው አብረው የሞቱና የተዋደቁ ህዝቦችን ከሀገር ለይቶ የሚመጣ ትውልድስ ምን አይነት ትውልድ ነው? ይህ ዘመንስ ለምን እነዚህን ህዝቦች ለመለያየት ፈለገ? ይህንን ክፉ አካሄዳችንን እግዚአብሔርስ የሚወደው ይመስለናል? እናታችን ቅድስት ድንግል ማርያም በዚህ በስደቷ ጊዜ ልትባርከን መታ ይህንን ከንቱ ግብራችንን አይታ እየከፋትስ አይመስላችሁምን? ቤተክርስቲያን እየተፈተነች ያለችውስ አይመስላችሁምን? ምን ለማትረፍ ነው ጦርነትን የምንመኘው? ለምንስ ነው በከንቱ እየተመካን ደም አፋሳሽ ጸብነትን እንዲሁም መለያየትንና ኩራትን ንቀትንና ትዕቢትን ትምክህትን በልባችን አስርጸን ወደፊት የምንጓዘው? እነዚህ ሁሉ ለዲያብሎስ ናቸውና መልካሙን እንምረጥ። መጽሐፍ ቅዱስ የሚመካ በእግዚአብሔር ይመካል እንጂ በአማራነት በትግራይነት ወይም በኦሮሞነት ይመካል አለም። ኃይሌ እግዚአብሔር ነው፣ እግዚአብሔር ኃይል ነው አለ እንጂ ኃይሌ የአማራ ተወላጅ ነው፣ ኃይሌ የትግራይ ተወላጅ ነው፣ ኃይሌ የኦሮሞ ተወላጅ ነው፣ እንዲሁም ኃይሌ የደቡብ ተወላጅ ነው አላለም። ቅዱስ መጽሐፍ እንዲህ ነው የሚለው፣ ሁሉ ወደ አንድ ቦታ ይሄዳል፣ ሁሉ ከአፈር ነው፣ ሁሉ ወደ አፈር ይመለሳል። አቤቱ እኛ አፈር እንደሆነን አስብ። ድሮም ቢሆን ማንነታችንና መንገዳችን ተነግሮን ነበር። የቴዎድሮስ ራእይ፣ የማርሻል አሉላ አባ ነጋ ተጋድሎና የአጼ ሚኒሊክ ልፋት፣ የአጼ ዮሐንስ ኢትዮጵያን አንድ አድርጎ የሃይማኖት ቆራጥነትን ያሰረጸው ለዚህ ነውን? በርካታ ጠላቶቻቸውን በጋራ የወጉ ወገኖቻችን፣ ቤተሰቦቻችንና አባቶቻችን ዛሬ እንዲህ ስንሆን ቢያዩ ምን ይሉን ይሆን? ወላጆቻችንስ ቢሆኑ በእግር ቆመው እየሄዱ ለፍተው አስተምረው ዛሬ በህይወታቸው ያሉ ይህንን ጉድና ክፋታችንን ተግባራችንን ሲመለከቱ እንዴት ያዩን ይሆን? አባቶቻችን እንግዳ መቀበል መከባበርና በፍቅር ተቀብሎ ማሳደር እንጂ ያወረሱን ጥላቻን ወይንም ደግሞ መከፋፈልን አልነበረም። ታዲያኛ የማን ልጆች ነን? ጎረቤት ሆነን የተጋባ ነው፣ የበላ ነው፣ አብረን የጠጣ ነው፣ በአንድነት ጸሎት የቆም ነው፣ አብረን ያስቀደስ ነው እንዴትስ ይረሳል? ዛሬ ላይ ይህንን ያየ አባት ምን ይል ይሆን? ሁላችንም እናስተውል። ሃይማኖታችንና ሀገራችንን አሳልፈን ለጠላት እየሰጠን ነው። ትላንት ኢትዮጵያ ኢትዮጵያ እንዳላልን ደማችንን አፍስሰን እንዳልቃተትን ዛሬ በየጎጣችንና በየጎሳችን ለምን መመሸግ ፈለግን? ይህ የመጨረሻ አማራጫችን ስለሆነ ነው? አይደለም፣ መሆንም የለበትም፣ አይሆንም። እነዚህ ሁለት ብሔሮችና ህዝቦች ሰላምና ፍቅር ለውዲቷ ሀገራችን ትንሳኤ ነውና ውድ የጊዜ ሚዲያ ቤተሰቦች አደገኛውን ከዘመናት በፊት በመጽሐፍ ተቀምሞና ተቀምሮ በመጽሐፍ ተሰንዶና ተቀምሮ የተቀመጠውን ኢትዮጵያን እንዴት ሊያጠፏት እንዳሰቡ የሚናገረው መጽሐፍም የዛሬውን የጦርነት ምስጢር ፍንትው አድርጎ ያሳየናል። ዘ ላይን ኦፍ ቱ ዳይን ኢን ዘ ኒው ወርልድ ባይ ዘ ዶር የተሰኘው መጽሐፍም አሜሪካ ስለ ኢትዮጵያ ያላትን ፖሊሲ
በግልጽ ያስረዳናል። ኢትዮጵያ በዘርና በጎሳ እንዲሁም ደግሞ በእምነት በመከፋፈልና በማጋጨት ራሷን እንዳትችል ለማድረግ እንደሚሰሩም በግልጽ ተናግረዋል። ምክንያታቸው ደግሞ የነበረው የወቅቱ የአሜሪካን ፕሬዝዳንት ይህንን ምክንያታቸውን በጉልህ አስፍሮታል። ይህንንም ምክንያት የዛሬዎቹ አውሮፓውያን አሁን ድረስ እየተጠቀሙበት ይገኛሉ። ኢትዮጵያ ለተቀረው የአፍሪካ ህዝቦችና ጥቁር ህዝብ መጥፎ ምሳሌ ናት። የነጻነት ምልክታቸው ነች። ሁሉም ራሳቸውን እንዲችሉ ምሳሌ በመሆን የቀኝ ግዛት እንዲያበቃ፣ ባርነት እንዲወገዝ አድርጋለችና ቺን ሀገር ማጥፋት አለብን የሚል ነው። ኢትዮጵያ ከሌሎች ሀገራቶች በተለየ መልኩ እንደዚህ የነጻነት አክባሪ ኩሩ ጥንታዊ እውነተኛ እንድትሆን ያደረገቻት ደግሞ በአብዛኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከኖህ እስከ ክርስቶስ መወለድ ድረስ ያልተቆራረጠ የተቀደሰ የማንነት መሰረት ላይ ክርስትናዋን በማስቀመጧ የተፈጠረ በራስ መተማመን ነውና ይህችን ኦርቶዶክሳዊት ቤተክርስቲያን ማጥፋት አለብን። ይህ ማንነትን መስበርና ግራ የተጋባ የፖለቲካ ሰራሽ ማንነትም መተካት አለብን። የኦርቶዶክስ ማዕከላት በመሆን የሚታወቁ አካባቢዎችንም ማጥፋት አለብን የሚለው ሀሳባቸው ትልቁ ኢትዮጵያን የማጥፋት ግባቸው ነው። የኦነግ፣ የሻዕቢያ፣ የብሔር ነጻ አውጪና የኮሚኒስት አስተሳሰብ የተመሰረቱ የፖለቲካ አስተሳሰቦችን በመደገፍ ቤተክርስቲያንን ማዳከም አለብን። ትግራይና ጎንደር፣ ሸዋና ጋሞ ጎፋ ኦርቶዶክስ ስለሚበዛባቸው በርካቶቹ በአሸባሪነት የተፈረጁ አካላትንና በጀርመን የተጫነብንን ዘረኛ ፕሮቴስታንታዊ ጥምረት ተዋህዶን አጥፍተን አዲስ ህብረት ለመመስረትና ሃይማኖቱንና ማንነቱን የሚጠላ የጠላ ትውልድም ለመመስረት የሚጣደፉትም ለዚህ ይመስላል። ጎንደርና ትግራይን ለማፋጀት እንዲሁም ደግሞ ከሌሎች የኢትዮጵያ ክፍሎች ጋር በመለያየት የሚሰሩትም ኦርቶዶክሳዊ ማንነትን ለማጥፋትና አዲስ መልክን ለመመስረት የያዙት ፕሮጀክትም አንዱ አካል እንደሆነ ብዙ መላምቶች ወደዚህ ያሳያሉ። ስለዚህ ኦርቶዶክሳውያን ከጠላቶቻችን ወጥመድ ከመያዝም ወደ ኋላ ብለን መፍትሄው ላይ ማተኮር አለብን። መናፍቃንና ኮሚኒስቶች፣ ባዕድ አምላኪዎችና ዘረኞች ሁሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቅድስት ቤተክርስቲያን እንድትጠፋ ይፈልጋሉና ለዚህም ራሳቸውን አቋቁመው ጉቦ ከጠላት እየተቀበሉ እርስ በርሳችን በተለይም ኦርቶዶክሳውያንን ለማጥፋትም እየሰሩ በመሆኑ ልንጠነቀቅ ይገባል። ኦርቶዶክሳዊ ምእመንም በአባቶቹ ላይ አመኔታ እንዳይኖረውና ቤተክርስቲያንም በአደባባይ በራሷ ልጆች እንድትዋረድ በማድረግ አባቶቹን የሚሳደብ የሚነቅፍ እንዲሁም ደግሞ ምን ሰሩ እያለ የሚተች ትውልድ እንዲፈጠርም ምክንያት ሆነዋል። በዚህ ብቻ አላበቁም። የቤተ ክርስቲያን አባቶች እንኳን ሳይቀሩ በመካከላቸው ግጭትና መለያየት እንዲሁም መከፋፈል እንዲኖርና እንዲሰርጽም በማድረግ አባቶች በጠባብ ብሔርተኝነት የታጠሩ ናቸው የሚል ሀሳብ በመንዛት አባቶችን ለመከፋፈልና ቤተ ክርስቲያን አንድ እንዳልሆነች ብዙ የሴራ ስራዎችም እየተከናወኑ እንደሆነ ይነገራል። የትግራይ ሕዝብ ለዓመታት በጦርነት በረሃብና በድርቅ እንዲሁም በችግር ሲመታ ማንዞር ብሎ አየን፣ ሁሉም ከዳር ቆመው ዝምታን መርጠዋል የሚል ሀሳብ በመያዝም ምእመኑ፣ አገልጋዩ በተለይም ደግሞ ብፁዓን አባቶች ጭምር በልቦናቸው ውስጥ ይህንን ሀሳብ በመዝራት ለይቅርታ የሄደን አንድ ፓትርያርክ አልቀበልም ብሎ የይቅርታን እንባ የሚረግጥ የራሱን ቤተ ክህነት የመሰረተና ሌላ ተገንጣይ ቡድን የቤተ ክርስቲያን አባላት እንዲመሰረትም ይህ የተቀመረው የጦርነት ስልት አንድ አካል ሆኗል። የቤተ ክርስቲያንንም አንድነት የሚያናጋ ትልቅ መለያየትንም ፈጥሯል። ውድ የጊዜ ሚዲያ ቤተሰቦቻችን ዛሬም ቢሆን ይህ የሴራ ሰነድ ተገልጦ አላለቀም። እንደ አዲስ ስልትና ስትራቴጂም እየተነደፈ ቤተ ክርስቲያንን የማጥቃት እስከናካቴውም የማጥፋቱ ስራ በአራቱም ማዕዘን ተጠናክሮ ቀጥሏል። እንደ ቀልድ አንድ ተብሎ የተጀመረውም ጦርነት ከ5 ዓመታትም በላይ ፈጅቶ የእርስ በርስ ጦርነቱ ሰፍቶና ጎልብቶ ዛሬ ላይ ያኔ እንዲፋጁ ሴራ ሲጠነሰስላቸው የነበሩ ሁለት ወንድማማቾች አንድ ላይ በመሆን አንድነትን መስርተው ኢትዮጵያን ሊወጉ ተሰናድተዋል የሚሉ መረጃዎች እየተሰራጩ እንድንሰማም ምክንያት ሆኗል። እስቲ ሁላችንም ለአንድ አፍታ እናስብ።
ማን ነው ማንን የሚወጋው? ባለንበት ዘመን አንዱ ሀገር የአንዱን መንገድ እየዘጋ ወንድም በወንድሙ እንዲቀጣ ማድረጉ ምኑ ላይ ነው ጥቅሙ? ከህዝብ ጉሮሮ ላይ ነጥቆ ጠጋቢን ሊያጠግብ የሚሯሯጥ መንግስት ባለበት ሀገርስ እንዴት መኖር ይቻላል? ድንግል ማርያም ወዴት ትምጣ? ይህ የተዋህዶ ጠላቶችና ሴራ መቼ ይሆን የሚያበቃው? አምላካችንስ መቼ ይሆን ይቅር የሚለን? ውድ የጊዜ ሚዲያ ቤተሰቦቻችን ለዛሬ ያዝንላችሁ ዝግጅታችን ይህንን ይመስል ነበር። በሌላ ዝግጅት እስክንገናኝ ሰናይ ጊዜ